የእግዚአብሔር ቤተሰቦች እንደምናችሁ? እግዚአብሔር ይመስገን። ዛሬ የመጣሁት የሚጸልይ ሰው ፓወሩና ኃይሉንና የማይጸልይ ሰው ደግሞ ድክመቱን ነው ማሳያችሁ። ኃይሉ ምን አይነት ፓወር እንዳላቸው እዚህ ጋር እንደምታዩት ምልክት አስቀምጬላችኋለሁ። ስታዳምጡት እያያችሁ እንዲገባችሁ። የሚጸልይ ሰው ከሚመጣበት ነገር በሙሉ ከሚመጣበት ተልእኮ ሁሉ ከጠላት የሚመጣውን ነገር በሙሉ እንደምታዩት ነው። ከስሩ ነው የሚያደርገው። አይከቡትም። መንገዱን ለእግዚአብሔር፣ ውሎውን ለእግዚአብሔር፣ እቅዱን፣ ተስፋውን፣ ህይወቱን፣ ስራውን እያንዳንዷን ነገር ለእግዚአብሔር የሰጠ ሰው በምን አይነት እንደሚጠበቅ ይሁት። የሚጸልይ ሰው በጥበቃ በቅዱሳን መላእክቶች ዳቢሎስ እንኳን መጡ ኃይሉን ፓወሩን ቢልክባችሁ እንኳን የእግዚአብሔር መላእክቶች እናንተን ከበዋል። አይደርስባችሁም። እናንተ ጋር ፓወር አላችኋል። እናንተ እቅዳችሁን፣ ህይወታችሁን፣ አላማችሁን ለእሱ አሳልፋችሁ ሰጣችኋል። እግዚአብሔር ወይ በመሄድበት ጎዳና ጠብቀኝ ብላችኋል፣ ጸልያችኋል። ውላችሁ ስትወጡ ጌታ ወይ እኔ ከማላውቀው አንተ ከምታውቀው ነገር ጠብቀኝ ብላችሁታል። እግዚአብሔር እንኳን አሳልፎ አይሰጣችሁም። ለምን? ዲል አድርጋችኋል። ከእግዚአብሔር ጋር ተገናኝታችኋል። ጸልያችሁን የወጣችሁት፣ በርታታችሁን የወጣችሁት። በመንገዴ በሙሉ እኔ በማላውቅ አንተ በምታውቀው ማለት ይሄ ነው። እኛ እናውቀውም። ይሄ ልጅ ምን እንደከበበው አያውቅም። ፓወሩን ግን ይዩት። በቃ የከበበው ነገር በሙሉ እግዚአብሔር ያውቃል። ስለጸለይ ራሱን አሳልፎ ለእግዚአብሔር ስለሰጠ እግዚአብሔርን ጠብቀኝ፣ እረኛዬ ነህ፣ አንተ በወጣሁበት ቦታ በሙሉ ኃይል ሁነኝ ብሎ ስላለው መላእክቶች አያስጠጉትም። በቃ እየተጠበቀ ነው። ራሱን ለማን ሰጥቶ ይሄዳል? ለእግዚአብሔር። በቃ በስራው፣ በስኬቱ፣ በትዳሩ፣ በህይወቱ፣ በእርምጃው፣ በጎዳና፣ በመንገዱ በሙሉ ራሱን ለማን ሰጥቶ? ለእግዚአብሔር። ስለዚህ እግዚአብሔር ምን ይልክለታል? ቅዱሳን መላእክት ይቀመጣሉ። ጠላት ሲመጣ ሊይዛችሁ ሲሉ ገብት ነው የሚያደርጓቸው። ከስሩ ነው የሚወድቁት። እንደምታዩት ወደዚህ ጋር እንመለስ። የማይጸልይ ሰው ራሱን አሳልፎ ለእግዚአብሔር ያልሰጠ፣ እኔ በራሴ እመራለሁ ያለ፣ ስኬቴን ህይወቴን በራሴን ያመጣሁት ራሴ ነኝ እንጂ አልጸልይም ብሎ ሳይጸልይ ግን ይሁት መላእክቶች አሉ የሉም። አልነገርም አለ እግዚአብሔር ጠብቀኝ ብሎ። አሁን የማን እየጠበቀው ያለው? የራሱ አጋንንቱ ነው የሚጠብቀው። እንደምታዩት ልክ ሳትጸልዩ ስትወጡ የሚመጣባችሁ እዩት። ሰውነታችሁ ይዝላል፣ ይደክማል፣ የማታውቁት ነገር ይመጣል። ኃይል በሙሉ ወደ እናንተ ይላካል። ጠላት ለእናንተ አይተኛም። ባገኘው አጋጣሚ እናንተን ነው። አሟችሁ ከሆነ አጋጣሚ ድንገታዊ ህመም አሟችሁ ያውቃል። ጤና በሰላም ወጣችሁ ድንገት ትያዛላችሁ። ልክ ይሄ መቶ ይዟችሁ ነው። አሁንም ከቤታችሁ ወጣችሁ በሰላም ጤነኛ ነኝ ብላችሁ እንኳን ሰርታችሁ መዋል አትችሉ፣ ማደግ አትችሉ። ምክንያቱም ይዟችኋል። ይመጣሉ እና አባቴ ይመጣሉ። እንደምታያቸው እና አባቴ ነው የምላቸው እና አባቴ ይመጣሉ። ስለዚህ የጸሎትን ኃይል ይዩት። ጠላት እንኳን ቢመጣ በእናንተ የሆነ ነገር ከጠላት ቢወረወር የሚያጠቃችሁ ነገር እንኳን ቢመጣ የጸለያችሁት አደራ፣ ለእግዚአብሔር የሰጣችሁት አደራ፣ ጠብቀኝ፣ እኔ ከማላውቀው አንተ ከምታውቀው ጉድጓድ ከሚመጣብኝ ነገር ጠብቀኝ ጌታ ሆይ፣ ቀኔን አብራልኝ፣ በስራዬም፣ በሁኔታዬም፣ በስኬቴም፣ በእርምጃዬም፣ በትምህርቴ አንተ ጠብቀኝ፣ እኔ ራሴ መጠበቅ አልችልም ስትሉ ይሄው እግዚአብሔር እንዲህ ነው የሚያስጠብቃችሁ። ለእሱ ነግራችሁት ስትወጡ ሳልነግረው ሰው ወጣስ እና አባቴ ይመጣሉ፣ ይከቡኛል። እግዚአብሔርን እንኳን ለመጥራት ኃይል አጣለሁ። ስለዚህ የጸሎትን ኃይል አያችሁት? የሚጸልይ ሰው ህይወቱን ይዩት፣ የማይጸልይ ሰው ደግሞ ምን እንደሚያጋጥመው ይዩት። እናንተ ከየትኛው መንገድ መቆም እንደምትፈልጉ እንግዲህ ሚዛናዊ አድርጉ። የጸሎትን ኃይል ይዩት፣ ምን ያህል እንደሚያወጣ የእናንተ ጸሎት ምን ያህል ፓወር እንዳለው ይዩት። እዚህ ጋር የእናንተ አለመጸለይ ደግሞ ምን ያህል ታች እንደሚያወርዳችሁ ይዩት። ከጸሎት ስትርቁ፣ ከእግዚአብሔር ስትርቁ ይዩት። ገብቷችኋል ብዬ ተስፋ አደርጋለሁ። እንግዲህ ጸሎትን ለምን እንደሚጠቅማችሁ እዩት፣ ከምን እንደሚጠብቃችሁ እዩት፣ ከማን እንደሚከልላችሁ እዩት። በመንገዳችሁ ተረድታችሁኛል። አመሰግናለሁ። እዚህ ጋር የማስቀምጥላችሁ ብርሃናዊ መንፈሳዊ ብርሃን የሚል ቻናል አለኝ ዩቲዩብ። እዛ ጋር እሰራለሁኝ። እዚህ ጋር ጽፎ ያስቀምጥላችኋለሁ። ገብታችሁ ሰብስክራይብ አድርጉኝ። እንደዚሁም ደግሞ የተለያየ ቪዲዮዎች እዛ አድርጋለሁ። ረዘም ያለ እዚህ ጋር ስለማልችል ነው። እዛ ገብታችሁ ደግሞ ማየት ትችላላችሁ። አመሰግናለሁ። የኔ እግዚአብሔር ሰዎች ደህና ዋሉልኝ።